ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ትናንትና ከሆስፒታል ወጥቼ ስለመሸ ነው ቪዲዮ አልሰራሁላችሁ። በጣም ይቅርታ። እኔ ደህና ነኝ አሁን። ሚሚ የምትከና ናፋቂ ያው በመጨረሻ የቁርጥ ቀን መጣ ወስዳኛለች። እግዚአብሔር ስጣት፣ አመስግኑልኝ። ሌላ ግን እናግዝሻለን፣ ምንም ችግር የለን፣ እንረዳሻለን ስትሉኝ ሰንበታችሁ ሰው እንዳያግዘኝ ሌላም ሰው ምርር ብዬ አልቅሼ እንዳልጠይቅ ስታደርጉኝ ስታታልሉኝ ሰንበታችሁ መጨረሻ ላይ የቁርጥ ቀን ከሆስፒታል በመወጣ ሰዓት ግን ዞር በይ ያላችሁኝ ሰዎች እግዚአብሔር ልቦና ይስጣችሁ። ሌላም ሰው እንደዛ እንዳታረጉ። እኔ በጣም ሰርፕራይዝ ነው የሆንኩት። አልጠበቅኩም እንደዛ የሰው ልጅ ታሞ ሆስፒታል ተኝቶ ሲወጣ መጠጊያ የለኝም። ለዛውም እኮ ባልሆነ ነው እኔ ጋር የተፈጠረው። የቲቪ መድኃኒት እንደገባው አስጀመሩኝ። 2 ቀን ምናምን ሌላ መድኃኒት አስዋጡኝ፣ ባሰብኝ። ከዛ የቲቪ መድኃኒት አስጀምረውኝ በየቀኑ ይመረምሩኛል። ነፃ ሆንኩ። መጨረሻ ላይ የቲቪውን መድኃኒት አስቋረጡት። እና የቲቪ የመደበቅ ባህሪ ስላለው ነው እንደዛ የሚደረግ። ዶክተር ሰርካለም የምትባል እዛ ጋር ለጥፌላችኋለሁ። እሷም በኢትዮጵያ እያወራች ነበር። ከዛ በፊት ገና ይሄ ነፃ ከመባል በፊት ራሱ እኛም እናዝዛለን ጥርጣሬያችን ከፍ ሲል የመደበቅ ባህሪ ስላለው እያለች ነበር። እና እኔ ጋር የተፈጠረው ይሄ ነው። እግዚአብሔር ታሪክን ቀይሮልኛል። እንኳን ደህና ሆነ። ከቲቪ ነፃ ነሽ። የሆድ ሳንባ ኢንፌክሽን ነው። ኮሮናም ወይ ነበር ከዚህ በፊት። ያ ነው ኢንፌክሽን ፈጥሮ መከራ የሚያበላኝ። ቆሻሻ ከሸተተኝ የሆነ ኃይለኛ የሆነ ሽታ ነገር ከሸተተኝ እሱ ያመኛል። እኔ ጋር የተፈጠረው ይሄ ነው። ዶክተሮች ነፃ መሆኔ ሲያውቁ ወጥቻለሁ። ያው ዱባይ ያላችሁ ታውቃላችሁ። ቲቪ ያለባችሁ ማንም 2 ሳምንት ከተኛችሁ በኋላ አያስወጣችሁም። በቀላሉ 1 ወር መተኛት አለባችሁ። ይሄ እየታወቀ ግን መጥቼ ላይ ብላይ እንረዳሻለን ያሉኝ ሰዎች በመጀመሪያ ነው ሄጄ እነዛን ሰዎች አልጠየቅኳቸውም። ላባደሯ የምትባል ናት ሄዳ የጠየቀቻቸው። ነጋዴ ስለሆኑ እንግዲህ ላለመጥራት ነው የምታውቋት ናት። ያቺ ሴት ላይ ብላይ ካስገባች በኋላ ምንድነው ችግርሽ አለችኝ። ሆስፒታል ነኝ ያለሁት እንደዚህ ሁኜ ነው አልኳት። በቃ መጨረሻ ላይ ነኝ እኛ እናገዝሻለን፣ ኢትዮጵያ ከሄድሽ በኋላ እኛ እናገዝሻለን አለችኝ። እግዚአብሔር ይስጣት ትባረክ ብዬ እኔ ሰነበትኩ። ሌላም ሰው ሳልፈልግ ማለት ነው። ከዛ ሌላም ሰው ሳልፈልግ ከሰነበትኩ በኋላ ትናንትና ሆስፒታል በመውጣ ሰዓት ነው አግዙኝ አልኳት። አይኛ የትኬት ነው እንጂ ምንም ነገር አናገዘሽም ማለችኝ። እኔ ደግሞ አሁን ማንም ሰው ስላመመኝ ማስጠጋት ስላልፈለጉ ስለፈሩ እንግዲህ አስቡት፣ ወረቀት የሐኪም ቤት ወረቀት እጄ ላይ እያለ ነው ነፃ እንደሆንኩኝ ቲቪ እንደሌለብኝ የሚያረጋግጥ ወረቀት እያለኝ የታዘዘልኝ መድኃኒት ሁሉ ሌላ መድኃኒት እንደሆነ ወረቀት እያለኝ ወረቀት አለኝ እያልኳቸው ነው እንግዲህ ሰው ሁሉ የፈራኝ ማለት ነው። እና እኛም ማድረግ የማንችለውን ሌላ ሰው አድርጎ አንልም አለችኝ። እሺ አንቺ እንደዛ አታርጊ፣ ግን ይርዱኝ፣ ብር ይርዱኝ፣ እጄ ላይ ያለውንም ስላጠፋሁት ብር ይርዱኝ። ለጊዜው የምጠጋበትም 2-3 ቀን ማረበትም ይሆነኛል ብሩ። አሁን መድኃኒትም የኢንፌክሽን እንደገና ደም ማነስ እየወሰድኩ ስለሆነ ይርዱኝ፣ ገንዘብ ያገዙኝ ስል አይቻልም፣ እኔ እርዳታ አልጠይቅም ማለችኝ። እንግዲህ ሌላ ሰው አስረዳለሁ የምትል ናት እቺ ሴት። እኔ ግን እንደዛ አረገችኝ ማለት ነው። ተውት፣ እንደው ሰው አስጠጉ አትበል። ሌላውም ይቅር ቢያንስ 2-3-4 ቀን ትኬት እስከሚቆረጥ ኢትዮጵያ እስከምገባ ብር
አስረጅኝ ብዬ ደም እንባ እያለቀሱ ስለምናት እምቢ አለችኝ። ኢትዮጵያን የሚሩብኝ ስል መጨረሻ ላይ አማራ ወገኖቼ ይርዱኝ፣ እነ ጆከርን ጥሪልኝ። በአማራነት አይደለ ሌላውን ሁሉ ሲያስረዱ የሚውል እንኳን እንደዚህ አሞኝ። እኔ ትናንትና ሸዋ ላይ ተፈናቃይ ያለ ሲባል፣ ወሎ ላይ ተፈናቃይ ያለ ሲባል፣ መተከል ተፈናቃይ ያለ ሲባል በግሩፕ አይደለ እኔ ሳግዜ ኖርኩኝ ስል አማራ ካልሽ ከላይ አስወርድሻለሁ አለችኝ። እኔ እንደ ዘረኛ ታየሁ ላይ ብለኝ፣ ግን እኔ ስለተቸገረኝ ነው እንጂ ታውቃላችሁ፣ በዘርም ቢሆን ሌላ ዘር አማራ ሲጎዳ ተጎዳ ብዬ ድምፅ ከመሆንና ሲቸገር እንደዚህ ተፈናቃይ ሲኖር ነው የሄድሽ ሲሉኝ ከማገዝ ውጭ አንድም ብሔር ተጣርቼ ተሳድቤ አላውቅም። እንዲሁም ሌሎችም ብሔር እንትን በማለት ነው የምታወቀው። አልሳደብም፣ ግን እንደ ዘረኛ እንድታይ ታምሜ በእግዚአብሔር ታይጂ ራሱ እንደ ዘረኛ እንድታይ አደረገችኝ። ከላዩ ነይ አወርድሻለሁ አማራ ምትይ ከሆነ አለችኝ። እሷ ግን አማራ 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 ነኝ ስትል አማራ አማራ ስትል የምትውል ሰው ናት። በእኔ በቁርጥ ቀን ግን እንደዚህ ያደረገችኝ። እኔ እግዚአብሔር ልቦና ይስጥሽ፣ ሌላ ምንም አልል። አማራ መነገጃ እንደሆነ ነው የተረዳሁት። መነገጃ እንደሆነና የራሳችሁ የሆነ ሰው ወይ የምታውቁት የሆነ ሰው ነው የምትረዳዱበት እንጂ የተቸገረውን ሰው አማራም ቢሆን እንደማታገዙት ነው እኔ የተረዳሁት። ግን መጨረሻ ላይ እኔ መጀመሪያውንም አልጠየቅኳቸውም። ብጠይቃቸው ይደርሱልኝ ነበር፣ ስላልጠየቅኳቸው ነው እንጂ መጨረሻ ላይ ግን ያው የራሴ የአካባቢ ልጆች የጎጃም ልጆች ናቸው። መጀመሪያ ስለምን አልጠየቅሽንም ብለው ይዘውኝ ሄዱ ማለት ነው። እና ያለው የተፈጠረው ነገር በሙሉ ይሄ ነው። ልክ እንደሚረዱኝ ሲያስመስሉ ከሰነበቱ በኋላ ሌላ ሰው እንዳይረዳኝ አክት ሲያደርጉ ከሰነበቱ በኋላ መጨረሻ ላይ ግን አናውቅልሽም ማለት እንደውም እዛ የምታገናኘኝ የነበረሽ ምን አለች? ትኬትም እነሱ ይቁረጡልሽ ወሰዱሽ አለችኝ። እኔ እኮ ግርም ይለኛል የሰው አመለካከት ማለት ነው። ከጤናና ከትኬት ለኔ እኮ ትናንትና በጣም ከትላንት ወዲያና ትላንትና እኮ ለኔ ደስታዬ ነው፣ የደስታ ቀኔ ነው። ከቲቪ ነፃ መባሌ ለራሴ እኮ በጣም ደስተኛ እንደሆነ አድርጎኛል። እና ትኬትም ይቁረጡልሽ ብላ ነው ያንገራገረችኝ ማለት ነው። ብቻ እግዚአብሔር ልቦና ይስጣችሁ፣ ሌላ ምንም አልልም። ይሄ የምናገረው እኔ አቅሜ ወይ በዛች ሰው ላይ የሆነ ነገር ሰው እንዲነሳባት አይደለም። ቢሆን ኑሮ ስም ለማጥፋት ምናምን ቢሆን ስም ጠራ ነበር። ግን ነዝፋ አይደለም። ሰው እንደዛ አታርቁ። የውሸት አማራ አማራ እያላችሁ ግን በተግባር አማራ ተቸግሮ ሲመጣ ግን አትረዱ። ውሸት ነው። ግን እኔ አማራ ነኝ ምናምን እያላችሁ ታስመስላላችሁ። አማራው ከሌላው የተለየ እንደምትረዱ እንደምታግዙ ነው የምታስመስሉት። ተግባር ላይ ግን የለም። እኔ ጋር የተፈጠረው ይሄ ነው። እነ ጆከርን ጥሪልኝ፣ እነ ወልደ ጊዮርጊስንም ጠይቅልኝ። ወልደ ጊዮርጊስ ለሌላው አካባቢ ሁሉ ሲረዳ ነው የሚውል፣ እንኳን ለራሱ አካባቢ። እኔ ዘርም ወጥም ቆጥሬ አይደለም እንደዛ ያልኩ፣ ስለተጨናነኩ ነው። እንኳን ለራሳቸው እና እባክሽን ስላት አልጠራም አገዙም አልልም። እኔ ማድረግ ማልችለውን እኔ ማላግዘው ሌላ ሰው አግዙ አልልም አለች። ግን ሌላ ሰው ስታሳግዝ ነው የምትውል። እኔ ግን ወገኔ ናት ብዬ ራሱ እኔ አማራ አይደለሁኝ ስል አማራ የሚባል ካነሳሽ ከገስት ነው ማወርድሽ አለች። እኔ አማራ ማለት እኔ ስታመም ለምን ወንጀል እንደሆነ አላውቅም። እነሱ አማራንን እያሉ እንደዚህ ተቸግሬ መረሻ አጣሁኝ። ወገኖችን ጥሪልኛል ለሁለት ለሶስት ቀንም እንደዚህ ሆን ስል አማራ ካልሽ
ከገስት እና አስወርድሻለሁኝ